ወቅታዊ ጉዳዮችን አስመልክቶ የተሰጠ መግለጫ ግንቦት 24 ቀን 2018 ዓ.ም ማለዳ ላይ የመጀመሪያው የወገግታ ጭላንጭል በከፍታማዎቹ የኢትዮጵያ ተራሮች ላይ ፈንጥቆ ጨለማውን ሳይቀድ በፊት ኢትዮጵያውያን ረጃጅም ሰልፍ ተሰልፈዋል። በጅማ፣ በድሬዳዋ፣ በሐዋሳ፣ በባህር ዳር እንደዚሁም ስማቸው በዓለም አቀፍ የዜና ጋዜጦች ላይ ፈጽሞ ሊወጣ በማይችሉ ከተሞችና መንደሮች ውስጥ ያሉ ወንዶችና ሴቶች ወሳኝ ተግባር ለመፈጸም በሰልፍ ቆሙ፣ ድምፅ ሰጡ። ይህንን ታሪካዊ ኃላፊነት ለመወጣት ከ54 ሚሊዮን በላይ የሚሆኑ ዜጎች ተመዝግበውም ነበረ። ይህ ቁጥር ከአንዳንድ ሀገሮች አጠቃላይ ሕዝብ ቁጥር በላይ ነው። ይህ ምርጫ እውነተኛ ስለመሆኑ ጥያቄ ለሚያነሳ ለማንኛውም አካል ግልጽና የማያሻማ ምላሽ ሰጥቷል። የኢትዮጵያ ሕዝብ ፍላጎት የኢትዮጵያ ብሔራዊ ምርጫ ቦርድ በ52,000 ምርጫ ጣቢያዎች መካከል ከ50,118 በላይ የሚሆኑ በሰዓት ተከፍተው ቀኑን ሙሉ መራጮችን ሲያስተናግዱ እንደነበር አረጋግጧል። ከ42 የፖለቲካ ፓርቲዎች የተውጣጡ ከ10,438 በላይ እጩዎችና 80 የግል እጩዎች በሕዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበሮችን ለማሸነፍ ተወዳድረዋል። ይህ በማንኛውም ሊለካ በሚችል መስፈርት በኢትዮጵያ ታሪክ ትልቁና በውሳኔ አሰጣጥም ሆነ በአስተዳደራዊ ረገድ እጅግ በረቀቀ ሁኔታ ተግባራዊ የተደረገ ዲሞክራሲያዊ ተሳትፎ የታየበት ሁነት ነበረ። የቀድሞው የኬንያ ፕሬዝዳንት ክቡር ኡሁሩ ኬንያታ የሚመሩትና ከ37 የአፍሪቃ ሀገሮች የተውጣጡ 83 ታዛቢዎችን ያቀፈው የአፍሪካ ህብረት የምርጫ ታዛቢዎች ቡድን ምርጫውን ዲሞክራሲያዊ አስተዳደርን በሰፊው በሚደግፍ ህጋዊና ተቋማዊ ማዕቀፍ ውስጥ የተካሄደ ሲል ገምግሞታል። በቀድሞው የኡጋንዳ ምክትል ፕሬዝዳንት ክብርት ዶክተር ስፔሲዮዛ ዋንዲዮራ ካዛቢዌ የሚመራው የኢጋድ የምርጫ ታዛቢዎች ቡድን ባወጣው የመጀመሪያ ደረጃ ሪፖርት በታዘባቸው ጣቢያዎች ሁሉ የምርጫ ሳጥኖች በትክክል የታሸጉ መሆናቸውን፣ የፓርቲ ወኪሎች በሂደቱ በሙሉ መገኘታቸውን፣ እንደዚሁም የምርጫው አስደናቂ ተቋማዊ አስተዳደራዊና የቴክኖሎጂ እድገትን ያሳየ መሆኑን አረጋግጧል። የኢጋድ የምርጫ ታዛቢ ልዑክ ይህንን ምርጫ የበርካታ አዳዲስ ምዕራፎች ምርጫ ሲል ሰይሞታል። የኢትዮጵያ ሰብአዊ መብቶች ኮሚሽን በድምፅ መስጠት ሂደት ውስጥ ምንም አይነት የሰብአዊ መብት ጥሰት እንዳልተመለከተም አረጋግጧል። የሲቪክ ማህበረሰብ ታዛቢዎች ጥምረት በምርጫ ቦርድ ዕውቅና ከተሰጣቸው 55 ድርጅቶች 65,299 የታዛቢዎችን በመላ ሀገሪቱ ያሰማራ ሲሆን 99 በመቶ የምርጫ ጣቢያዎች ላይ ያለምንም እንቅፋት የመታዘብ ዕድል ማግኘቱን አረጋግጧል። እነኚህ ተአማኒነት ያላቸው ሀገራዊና አህጉራዊ ተቋማት ያደረጓቸው ግምገማዎችና የሰጧቸው እውነተኛ ፍርዶችም ናቸው። እነኚህ ለአፍሪካ ጥላቻ ካላቸው ወይንም የአፍሪካን ዲሞክራሲ በውጫዊ መስፈርቶች ከሚለኩ ተቋማት የተደመጡ ድምፆች አይደሉም። አንዳንድ ዓለም አቀፍ ተንታኞች ይህንን ምርጫ እንደ ንግስና በዓል አድርገው ያቆሸሹት ሲሆን ውጤቱም አስቀድሞ የተወሰነ ድራማ እንደነበር አድርገው ሊያቀርቡት ሞክረዋል። እነኚህን መግለጫዎች ከእውነታው ፈጽሞ የራቁ በጥናትና ትንተና ላይ ያልተመሰረቱ እንደዚሁም ነፃና የታሰበበት ዲሞክራሲያዊ ምርጫውን በኩራት ላደረጉ በሚሊዮን የሚቆጠሩ ኢትዮጵያውያንን ክብር የማይሰጡ በመሆናቸው የጠቅላይ ሚኒስትር ጽሕፈት ቤት ሙሉ በሙሉ የማይቀበላቸው መሆኑን ያረጋግጣል። አስቀድሞ የተወሰነ ውጤት ቢኖር ኑሮ ከ37 የአፍሪቃ ሀገሮች የተውጣጡ 83 ገለልተኛ ታዛቢዎችን፣ 65,299 የሀገር ውስጥ የሲቪል ማህበረሰብ ታዛቢዎችን ወይንም 1,100 ዕውቅና የተሰጣቸውን ዓለም አቀፍ ጋዜጠኞች መጋበዝ ባላስፈለገ ነበረም። ጠቅላይ ሚኒስትር አብይ አህመድ በዚህ ሀገራዊ ምርጫ ለተሳተፉ የኢትዮጵያ ዜጎች ለብሔራዊ ምርጫ ቦርድና ላሰማራቸው ከ350,000 በላይ ኃላፊዎች፣ ሂደቱን ለጠበቁት የጸጥታ ኃይሎች እንደዚሁም ኢትዮጵያ ለዲሞክራሲ ግንባታ መጎልበትና ለሂደቱ መሳካት ያላትን ቁርጠኝነት ላረጋገጡት የአፍሪቃና ቀጠናዊ የታዛቢዎች ቡድን ምስጋናቸውን ያቀርባሉ። ስለ ኢትዮጵያ ልማት ኢትዮጵያውያን ግንቦት 24 ቀን 2018 ዓ.ም ውሳኔያቸውን ሲያስቀምጡ ሀገራቸውን በፍጹም የዲሞክራሲ ባህል ውስጥ ለማንበር ነው። በሌላ በኩል ኢትዮጵያ ባላት ጸጋ ልክ የሚያስፈልጋትን ሁለንተናዊ ልማት በፍጥነት እውን የማድረግ ባህል እንዲቀጥል ህዝባችን ተናግሯል። ባለፉት ዓመታት የታየው እውነት እንደሚያሳየን የኢፌዴሪ መንግሥት የተስፋ ቃል መንግሥት አልነበረም። ይልቁንም በተጨባጭ የሚታዩ ውጤቶች የተመዘገቡበት ውጤት ተኮር መንግሥት ሲሆን እነኚህ ውጤቶች በግልጽ የሚታዩ ናቸው።
የኢትዮጵያ ኢኮኖሚ በ2017 የበጀት ዓመት የ9.2 በመቶ እድገት ያስመዘገበ ሲሆን ይህም በዓለም ላይ ፈጣን እድገት ካስመዘገቡ ኢኮኖሚዎች አንዱ ያደርገዋል። ይህንን መነቃቃት መሰረት በማድረግ በ2018 የበጀት ዓመት የኢኮኖሚ እድገት 10.2 በመቶ ይደርሳል ብሎ ይጠበቃል። እድገቱ ግብርናን፣ ኢንዱስትሪንና የአገልግሎት ዘርፎችን በከፍተኛ ደረጃ ያካተተ ሰፊ መሰረተ ልማት ያለው ቢሆንም ከጊዜ ወደ ጊዜ ግን ኢንዱስትሪው ለእድገቱ ዋነኛ አንቀሳቃሽ ኃይል ሆኖ እየመጣ ይገኛል። ይህም መንግስት ለማኑፋክቸሪንግ፣ ለኢንዱስትሪ ልማት፣ ለእሴት ጭማሪና ለውጭ ገበያ ተኮር ምርቶች የሰጠውን ቀጣይነት ያለው ትኩረት ያሳያል። እነኚህ ውጤቶች እንዲሁ ግምቶች ብቻ ሳይሆኑ በጠቅላይ ሚኒስትሩ የመቶ ቀናት የሥራ አፈጻጸም ግምገማ ስርዓት አማካኝነት ክትትል የሚደረግባቸው የተጠያቂነትና የታቀደ አመራር ፍሬዎችም ናቸው። አጠቃላይ የወጪ ንግድ ገቢ 20 ቢሊዮን የአሜሪካን ዶላር ይደርሳል ተብሎ የሚጠበቅ ሲሆን ይህም ከ2016 ዓ ም ወዲህ የ100 በመቶ ገደማ ጭማሪ አሳይቷል። የዋጋ ግሽበትም ሆነ ታች ማሽቆልቆሉን በመቀጠል አሁን ላይ ወደ አንድ አሃዝ ደረጃም እየተቃረበ ይገኛል። ይህም በቅርብ ዓመታት ውስጥ በቤተሰቦችና በንግዶች ላይ ከባድ ጫና ፈጥሮ ከነበረው ባለ ሁለት አሃዝ የዋጋ ግሽበት አንጻር ትልቅ መሻሻል ነው። ይህ ስኬት የተመዘገበው ዓለም አቀፍ የኃይል አቅርቦትና ሌሎች ስትራቴጂካዊ ቁሳቁሶችን ገበያ ያናጋው የመካከለኛው ምስራቅ ወቅታዊ ጂኦፖለቲካዊ ውጥረትን ጨምሮ ውጫዊ ጫናዎች በነበሩበት ወቅት ነው። የሀገር በቀል የኢኮኖሚ ማሻሻያ አጀንዳ ከተጀመረ ወዲህ መንግስት ከውጭ ምንጮች ምንም አይነት አዲስ የንግድ ብድር ስምምነት ያላደረገ ሲሆን ይህም የሀገሪቱን የብድር ዕዳ ጫና በከፍተኛ ሁኔታ አቅልሎታል። ከነኚህ ቁጥሮች በስተጀርባ ኢትዮጵያውያን በዓይናቸው የሚያዩትና በእጃቸው የሚዳስሱት ተጨባጭ ለውጥ አለ። ታላቁ የኢትዮጵያ ህዳሴ ግድብ ለመኖሪያ ቤቶች፣ ለንግድ ተቋማትና ለጎረቤት ሀገራት የኤሌክትሪክ ኃይል እያመነጨ ይገኛል። ይህ ግድብ በራሳቸው በኢትዮጵያውያን የተደገፈ በኢትዮጵያውያን መሐንዲሶች የተገነባና ቀጣይነት የነበረው ውጫዊ ጫናዎችን ተቋቁሞ የተጠናቀቀ ነው። ከሃይድሮ ፓወር ጎን ለጎን በኢትዮጵያ ሶማሌ ክልል የሚገኘው የአይሻ 2 የንፋስ ኃይል ማመንጫና በአርሲ ዞን የሚገኘውን የአሰላ የንፋስ ኃይል ማመንጫ ፕሮጀክቶች በመሳሰሉ ስራዎች የታዳሽ ኃይል አቅርቦቷን እያስፋፋች ሲሆን ይህም የቀጠናውን ኢነርጂ ትብብርን እያሳደገ የብሔራዊ ኃይል አቅርቦት መረቡን የመቋቋም አቅም ያጠናክራል። በአፍሪካ አህጉር ታሪክ ውስጥ ትልቁ የመሠረተ ልማት ኢንቨስትመንት አንዱ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት የመሠረት ድንጋይ ተጥሎ ግንባታው ተጀምሯል። እነኚህ ምኞት አይደሉም፣ ተጨባጭ ሐቆች ናቸው እንጂ። ግብርና፣ አምራች ኢንዱስትሪና ቴክኖሎጂ በግብርናው ዘርፍ የመንግስት የምግብ ሉዓላዊነት አጀንዳ ወቅታዊ ለውጦች ሳይሆኑ መዋቅራዊ ውጤቶችን እያስገኘ ቀጥሏል። በሶማሌ ክልል የጎዴ ዩሪያ ማዳበሪያ ፋብሪካን ለመገንባት ከአሊኮ ዳንጎቴ ግሩፕ ጋር የተፈረመው አጋርነት የዘመኑ ጉልህ የኢንዱስትሪ ኢንቨስትመንቶች አንዱ ማረጋገጫ ነው። ፋብሪካው በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ የማምረት አቅም እንዲኖረው ታቅዶ እየተገነባ ሲሆን ይህም ኢትዮጵያን በዓለም ትላልቅ ማዳበሪያ አምራች ሀገራት ተርታ ያሰልፋታል። ጠቅላይ ሚኒስትሩ ግንቦት 9 ቀን 2018 ዓ.ም የፕሮጀክቱን የግንባታ ሂደት በጎበኙበት ወቅት እንደገለጹት ይህ ፕሮጀክት በግብርና ትራንስፎርሜሽን፣ በምግብ ዋስትና፣ በኢንዱስትሪ እድገትና በኢኮኖሚ ራስን መቻል ላይ የተደረገ ስትራቴጂካዊ ኢንቨስትመንት ነው ብለዋል። አስተማማኝ ባልሆነና ውድ በሆነ የማዳበሪያ አቅርቦት ለረዥም ጊዜ ለተገደቡት ኢትዮጵያውያን አምራቾች የዚህ ፕሮጀክት ፋይዳ ፈጣንና ተጨባጭ ነው። ከዚህ ምርጫ ጥቂት ቀናት ቀደም ብሎ ጠቅላይ ሚኒስትሩ ግንቦት 19 ቀን 2018 ዓ.ም በነገሌ ቦረና ገዳ አውሮፕላን ማረፊያ ምርቃት ላይ ሲገኙ የታየው ተምሳሌትነት ለቦረና ሕዝብ ትልቅ ትርጉም ነበረው። ይህ ጉዞ በዓለም አቀፍ ደረጃ የሚታወቅበትን ስም የሀገርን አንገት ያስደፋም እንደነበረ የቅርብ ጊዜ ትውስታ ሲሆን እርሱም ድርቅ ነው። ለ3 ተከታታይ ዓመታት የዝናብ መጥፋት በሚሊዮኖች የሚቆጠሩ ከብቶችን የገደለ፣ ቤተሰቦችን ለውሃ ፍለጋ በመቶዎች የሚቆጠሩ ኪሎ ሜትሮችን እንዲጓዙ ያስገደደ፣ እንደዚሁም በእነኚህ የግጦሽ መሬቶች ላይ ለዘመናት ራሳቸውን ችለው የኖሩ ማህበረሰቦችን ለአስቸኳይ የምግብ እርዳታ እጅ እንዲዘረጉ አድርጎም ቆይቶ ነበረ። ዓለም የሚያውቃት ቦረና እርሷ ነበረች። የጠቅላይ ሚኒስትሩ የግንቦት ወር ጉብኝት ግን የተለየ ታሪክ አሳይቷል። አሁን ላይ ለአርብቶ አደር ማህበረሰቦችና
ለከብቶቻቸው ንጹህ ውሃ እያቀረቡ ያሉትን የውሃ የመስኖ መሠረተ ልማቶችን የገመገሙ ሲሆን ከጥቂት ዓመታት በፊት አቧራ ብቻ በነበረው መሬት ላይ የክላስተር እርሻዎችን ጎብኝተዋል። በያቤሎ የበዓል ማዕከል መርቀዋል። እንደዚሁም በአየር ንብረት ሁኔታዎች ምክንያት ቀድሞ ተገልሎ ለነበረው ቀጠና ዓመቱን ሙሉ ትስስር የሚፈጥር አውሮፕላን ማረፊያም መርቀው ከፍተዋል። የአምራች ዘርፉም ተመሳሳይ የለውጥ ታሪክ አለው። በግንቦት 2018 ዓ.ም በተካሄደው አራተኛው ኢትዮጵያ ታምርት ኤክስፖ ላይ መንግሥት ለ4 ዓመታት የተመዘገበውን ቀጣይነት ያለው የኢንዱስትሪ መስፋፋት ውጤቶች አቅርቧል። የአምራች ዘርፉ የግብዓት አቅርቦት በዓመት 9 ሚሊዮን ቶን ወደ 15 ሚሊዮን ቶን አድጓል። የምርት አቅም አጠቃቀም ከ47 በመቶ ወደ 67 በመቶ ከፍ ማለቱን፣ የማኑፋክቸሪንግ እድገት ከ4.8 በመቶ ወደ 10.7 በመቶ ማደጉን፣ እንደዚሁም ለአነስተኛና መካከለኛ ኢንተርፕራይዞች የሚቀርበው ፋይናንስ ከ8.1 ቢሊዮን ወደ 50 ቢሊዮን ብር ማደጉን ያሳያል። እነኚህ ስኬቶች በሀገር ውስጥ ምርት ላይ በከፍተኛ ሁኔታ እየተንጸባረቁ ይገኛሉ። ኤክስፖው በተጠናቀቀ በ20 ቀናት ጊዜ ውስጥ ጠቅላይ ሚኒስትሩ በ9 ወራት ጊዜ ውስጥ ብቻ ተጠናቆ ከ80 በመቶ በላይ ለጥሬ ዕቃው ከሀገር ውስጥ የሚያገኘውን ግዙፍ የኢንዱስትሪ ኢንቨስትመንት ግራንዲየር የሴራሚክ ማኑፋክቸሪንግ ፋብሪካን በሞጆ ከተማ መርቀዋል። ቀደም ሲል በገቢ የሴራሚክ ምርቶች ላይ ጥገኛ የነበረችው ኢትዮጵያ አሁን ላይ የሴራሚክ ምርቶችን ከውጭ ማስገባት ሙሉ በሙሉ ለማቆምና ለውጭ ገበያ የሚሆን ምርት ለማስፋፋት እየተዘጋጀች ትገኛለች። በቴክኖሎጂው ዘርፍም ዘመናዊ ልማት ከጊዜ ወደ ጊዜ በዳታ በፈጠራና በዲጂታል ስርዓቶች የሚወሰን መሆኑን በመገንዘብ መንግሥት ኢትዮጵያን ሰው ሰራሽ አስተውሎትና የኢንዱስትሪ 5.0 ማዕቀፎችን ቀድመው ከተገበሩ ሀገራት ተርታ እያሰለፋት ይገኛል። የጽንፈኝነትን ፖለቲካ ውድቅ ማድረግ በኦነግ ሸኔ አማጽያን በንጹሐን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግሥት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ። እነኚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ሲሆኑ ዓላማቸውም በኢትዮጵያ አለመረጋጋትንና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው። መንግሥት ሰባተኛው ጠቅላላ ምርጫ ያለአንዳች የጸጥታ ችግር ፍትሐዊና አሳታፊ ሆኖ እንዲጠናቀቅ ከ1 ዓመት በላይ የዘለቀ ልዩ ትኩረትና ዝግጅት በማድረግ በቁርጠኝነት ሲሰራ ቆይቷል። በሌላ በኩል የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉን ቆይተዋል። ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ አድርገዋል። በተጨባጭም በእቅድ ምርጫና በምርጫ ወቅት የዜጎችን የመምረጥ መብትና ነፃነት ለመጋፋትና ለማደናቀፍ አለን የሚሉትን የጥፋት እጅ ዘርግተዋል። እነኚህ የጠላት ኃይሎች በመደጋገፍና በመናበብ አመፅና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል። እንደ ማሳያ የጦር መሳሪያ ተተኳሾችንና ሌሎችን ሎጂስቲኮችን በድጋፍ በማቅረብ በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ ቦታዎች ላይ ትንኮሳ ፈጽመዋል። በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃንና ወልዲያ ከተሞችን ጨምሮ በክልሉ ዋና ዋና ከተሞችና ሲቪሎች ላይ ኢላማ በማድረግ ያካሄደው የሽብር እንቅስቃሴና ዝግጅት በአዲስ አበባ ከተማ ባደራጃቸው የህቡ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት እንዲፈጸም ተንቀሳቅሶ የነበረ ቢሆንም ይህንን የጥፋት ሴራና ድርጊት እንዲከሽፍ ማድረግ ተችሏል። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል ፍላጎት የተንቀሳቀሰ ቢሆንም በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃ ፍላጎቱን ማሳካት አልተቻለም። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን
አስኮና አካባቢው ጥቃት በመፈጸም ሁሉን አይነት የጥፋት ርብርብ ያደረገ ቢሆንም ሁኔታውን በመቆጣጠር ጸጥታ ኃይላችን በእነኛ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል። መንግሥት መሰል ስጋቶችን በንቃት በመከታተል ላይ ሲሆን በምርጫው ወቅትም በብዙ የሀገሪቱ አካባቢዎች የተቀነባበሩ ተመሳሳይ ዕቅዶችን በስኬት ማክሸፍ ችሏል። በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን ፍርሃትና ክፍፍልን ከሚያጎሉ የሚዲያ ዘመቻዎች ጋር በማስተሳሰር የተቀነባበረው ይህ እኩይ ተግባር በመንግሥት የደህንነት መዋቅርና ኦፕሬሽኖች አማካኝነት በከፍተኛ ሁኔታ እንዲስተጓጎል ተደርጓል። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትንና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ ይገባል። መሰል ተግባሮች በኢትዮጵያ ውስጥ ምንም አይነት የወደፊት ዕድል እንደሌላቸው ለማሳየት የተቀናጀ ብሔራዊ ምላሽ በመስጠት ወሳኝ እርምጃዎቻችን ይቀጥላሉ። በንጹሐን ዜጎች ላይ ጥቃት የሚፈጽሙ አካላት ድርጊታቸውን ምክንያታዊ ለማስመሰል ምንም አይነት የፖለቲካ ንግግር ቢጠቀሙ ወሳኝ ዓላማን እያሳኩ ሳይሆን ወንጀል እየፈጸሙ ነው። የፖለቲካ ቅሬታዎች በኢትዮጵያ ሕገ መንግሥታዊ ስርዓት በብሔራዊ ምክክር ሂደትና በዲሞክራሲያዊ ተቋማት አማካኝነት መፍትሄ ሊያገኙ የሚችሉና ሊያገኙ የሚገባቸውም ናቸው። ጽንፈኝነት ግን በኢትዮጵያ ምድር ፈጽሞ ቦታ የለውም።